ጽዮን አቤል እንግዲህ በህይወት እንዳለ ቢኒን ቴክስት ልኮ ፎቶውን ሲያሳያት ስቃይዋ ደስታ ይሉት ለቅሶ በጣም ነበረ የደነገጠችው። በፊቷም ቤዛና ናታ ስለነበሩ ማመን እስከሚያቅታቸው ስልኳን ቀሟት። እሰይ ቢኒ በህይወት አለ እያለ የተደሰተች። ናታል ግን ሲያየው በጣም ተሰቃይቶ ስላየው ምን አለት ያለሽ ምን አለ ያም ሆነ እኔ በህይወት መኖሩን ነው የምፈልገው፣ ሌላው ሁሉ ነገር ይስተካከላል ስትል በሳቅ ነበረ። ናፍሳቅ አይሉት ሲቃ አይሉት ለቅሶ በቃ ድብልቅልቅ ያለ ስሜት ነበር ስትሰማት የነበረው። አቤል እንግዲህ ቢኒያምን ፊት ለፊቱ አድርጎ እንግዲህ አንተ ሙትቻ አንተ ወንድ አይደለም፣ ወንድነት የሚለካው ከጀርባ በመምታት ሳይሆን ፊት ለፊት በመምጣት ነው እያለ ቢኒም እየተናገረው ነበረ። እሱም ቆይ አሳያለሁኝ ሲለው ቢኒ ለአቤል አቤል መጀመሪያ እዚህ መውጣትን ምን አረጋገጠህ እያለው ነበረ። ሆኖም ግን ቴክስት አድርግላት በድምፅ አስተላልፍላት ቢለውም ፓስዋርዱን ክፈተው ቢለውም ፓተርኑን መክፈት አልፈልግም ብሎ ፓተርኑን አልከፍትለት ሲል እንግዲህ ገጀራ ይዞ ሲያስፈራራው ከፈተለትና በሱ ስልክ እንግዲህ ለጽዮን ቴክስቱ ሄደላት ማለት ነው። በዚህ ጊዜ እንግዲህ መጥታ ደግሞ እሱ ጋር መነጋገር እንዳለባት ቀጠራት። አቤል በቀጠራት ሰዓትም እሷን ቢላዋ ነበር ይዛ ሄደችው። ሆኖም ግን የጠበቀችው ነገር ሆኖ ስላላገኘ ቢላዋውና ወሩራው ነበር እና አሁን እሱ ቃል አስገብቷታል። ቃል ያስገባት ነገሮች እንግዲህ ምንድናቸው? አንድም ከዳግም ጋር የቀረጸችውን ቪዲዮ እንድታጠፋለት ሙሉ ለሙሉ እና ሌላው ደግሞ ከሌላ ስራ ከነ ያፌት እሷን እንደሚወዳትና ምንም ነገር እንዲነካበት ስለማይፈልግ ያፌት ጋር የሆነ ነገር እንድትሰራለት እያስገደዳት፣ ያለበለዚያ ቢኒን መልቀቅ አልችልም ሲላት እሷ ደግሞ የፈለገ ነገር አደርግልሃለሁኝ፣ ሁለተኛ ቤተሰቦችሽን እኔን እንደምትወጅኝና እንደምታፈቅልኝ ሙሉ ለሙሉ ንገሪያቸው አሳምኛቸው ብሏታል። ግን ቢኒያምን ምንም ነገር አንድ ጭረት እንዲደርስበት አልፈልግም ስትለው አንድ ሴኮንድ ዛሬ ምሽት ብቻ ለማሰብ ሰጥቼሻለሁ ብሎ ነበረ ያሰናበታት። በዚህ መካከል ደግሞ ናታል ደግሞ የጓደኛው እናት ስራ አገኘውልህ ብለዋለች። ይህ ስራ እንግዲህ ከያፌት ጋር ፊት ለፊት የሚያገናኝ ስራ ነው። ያፌት በሚሰራበት መስሪያ ቤት ነው ናታልም እንግዲህ ሊሰራ የተቀጠረው። ያፌት እንግዲህ ከዛ ስራ ቦታ ላይ ተልኮ ተሰጥቶት ወደሱ ሲሄድ ሲያዩ ፊት ለፊት ሲገጣጠሙ ምን ይትላሉ ብላችሁ ታስባላችሁ? ተጨማሪ ኤፍራታ ደግሞ እንግዲህ የናታልንና ከዚህ በፊትም ነግሬያችኋለሁ፣ እሷ የገኒን ትላለች እንጂ የገኒን አይደለም የናታልና የያፌትን ዲኤንኤ ልታረጋግጥ ነው ብዬ ሰራሁላችሁ ቪዲዮ ነበር። ይሄው እውነት ነው። አሁንም ማበጠሪያው ላይ በቀላሉ የያፌትን አግኝታው ነበር። የናቲን ለማግኘት ግን ወደ ክፍሉ ስትሄድ ክፍሉ እቃዎቹን ሰባስቧቸው ስለነበር ተቸግራ ነበር። ሆኖም ግን ትንሽም ቢሆን ለናሙና አግኝታለች። ያን ይዛ እንግዲህ ለማረጋገጥን ከዶክተሩ ጋር ተነጋግራ ተቀጣጥራለች። ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። ሐረግ ቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ ቢኒ በህይወት በመኖሩ ሁላችንም ደስተኛ ነን እና አሁን ቢኒን እንግዲህ ልታድነው የምትችለው ጽዮን እንደሆነች አውቆ በጽዮን ደካማ ጎኗ አቤል ገብቶባታል። ግን እንደዛም ሆኖ ቢኒ አንተ ወንድ አይደለም፣ ወንድ ማለት ፊት ለፊት የሚገጥም ነው፣ ከጀርባ የሚመታ አይደለም፣ አሳይሃለሁ እያለ ሲፎክርበትም ነበር። እሱ ምን ትፎክራለህ? መጀመሪያ እዚህ ወጥተህ ነው ወይ እያለው ነበር። ሆኖም ግን ጽዮን ቢኒን በህይወት አግኝታ ስለተደሰተች እንደምንም ብላ ለማዳን ስትል ሁሉን ነገር ተስማምታለች። ምሽት ላይም እንደሚደውልላት ቀጠሮ ሰጥቷት ወደኋላ ወደፊት እንዳትይ የትም ሆነሽ አይሻለሁ ሲል አስጠንቅቆ ነበር የሰደዳት። በዛ መካከል ላይ ኤፍራታ ወደ ቤት እንደምትመጣ መገናኘት እንደሚፈልጉ ትደውልላታለች። አሁን እንኳን መንገድ ላይ ነኝ፣ የሆነ ቦታ እንገናኝ ካለቻት በኋላ አይ ቤት ነው የምፈልገው አለች። ኤፍራታ ቤት ነው የምፈልገው ያለችው የናታልን ጸጉር ለመውሰድ ስለምትፈልግ ነው። በዚህ ሰዓት እንግዲህ እነ ቤዛና የበዛ ጓደኛ መጥቶ ከሉሊት ጋር እያወሩ ነበር። ከዛ እሷ ጣጣ ብላ ወደ ላይ ከወጣች በኋላ አልጋ ቁጭ ብላ ያለች እንግዲህ
ስልክ ተደወለላትና ቆይ አንድ ጊዜ የሆነ ነገር ልነግርሽ ነበር ብላ ነገሮችን ልትጀምርላት ስትል እና ቢኒ ግን በህይወት እንዳለ ስትነግራት ኤፍራታ በጣም ተደሰተች። እውነትሽን ነው? የት ነው ያለው? እንዴት አወቅሽ? እያለቻት ባለች ሰዓት ነበረ እንግዲህ ስልክ የተደወለላት። ስልኩንም አቤል ነበር የደወለላት። ምን ወሰንሽ ሊላት ነበር። ኤፍራታ እንዳሰማ ስለፈለገች ወደ ኮሪደር ሄዳ ስታወራ፣ ኤፍራታ ደግሞ በዛን ሰዓት ቶሎ ብላ የናታልን ጸጉር መፈለግ ጀመረች። ስታየው እቃዎቹ ተነሳስተዋል፣ እዛ ክፍል የለም። በዚህ ምክንያት እቃዎቹን ሰባስቧቸዋል ማለት ነው ስትል ግን አንድ ማበጠሪያ ላይ ትንሽ ቢሆን ለናሙና ጸጉር አግኝታ ይዛለች። ያ ጸጉር ግን የእሱ ይሁን ወይንስ የነ ቤዛ ይሁን የታወቀ ነገር የለም። ለማንኛውም ግን በሶፍት ጠቅላ ይዛ ወደ ፖርቶ አድርጋለች። ማንም ያያት የለም። እንግዲህ ከዶክተሩም ደውላ ነገ ለመምጣት እንዳሰበች ቀነ ቀጠሮ ይዛለች። ውጤት ቢመጣና ወንድማማቾች ናቸው የሚለውን ቢሰማ ምን ተወስን ይመስላችኋል? እስኪ ሀሳብ አስተያየታችሁን ተናገሩ ማለት ነው። ናታል ደግሞ እንግዲህ ያላሰበው ነገር እየመጣ ነው። ራያና ነው ስሟ፣ ከፍቅረኛው አዲስ ከተዋወቃት ልጅ እናት ስልክ ድንገት ተደወለለት። ያንም ስልክ አንስቶ ምን ነው ብሎ ሲጠይቅ እንድትመጣ እንፈልጋለን። በሰላም ነው? ምን ሆነች እሷ ሲላቸው፣ እሷ ምንም አልሆነችም። ስለ ስራ አልጠየክም እንዴ ሲሉ፣ ዋው ስራማ ፈልጋለሁ አለና እንደዚህ ብዬማ መሄድ የለብኝም ተመልሼ ሄጄ ልብሴን ቀይሬ መሄድ አለብኝ ብሎ ወደ ቤት ተመልሶ ሄዷል። ይህ ስራ እንግዲህ ከነያፌን ተቀናቃኞች ጋራ የሚያገናኝ ስራ ነው። ይህ ስራ እንግዲህ ያፌት ካለበት ቦታ ላይ ናታልም እንግዲህ እንደ መልእክተኛ ተልኮ የሆነ የሚሄድበትና የሚገናኙበት ነው። እንግዲህ ያፌትና ናታል በአንድ ጠረጴዛ ላይ ፊት ለፊት ሲገናኙ ያፌት ምን ሊሆን ናታልን በዛ ደረጃ አይጠብቀው ነበር። ግን እሱ ባለበት ደረጃ ላይ ሆኖ ሲያገኘው ምን ይላል ብላችሁ ታስባላችሁ? እና በዚህ መልኩ ደግሞ እንግዲህ አሁን ገንዬ ጽዮን ደግሞ ከደስታ የተነሳ ለዳጊ ደውላ ነግራው ነበር። ዳጊማ መናቃተው እና ገንዬ በነገራችን ላይ በጣም ታማለች። ከዛ በኋላ ራሷን ማወቅ አትችልም። እሱ እያጎረሰ እሱ እያነሳ እሱ እያጠበ ነው የያዛት እና እማዬን ጥዬ መሄድ ስለማልችል አንቺ መተሽ ብንነጋገር ምን ችግር አለ ባለ ሰዓት እሺ ችግር የለም ብላ ወደ ቤት ሄዳለች። ቤት ሄዳም ገነትን ስታያት በጣም አዝናለች። እና ከዛ በኋላም እንግዲህ እንዳገኘችው ነው እንጂ እንደተጎዳ አልተናገረችም ነበር። ቢኒ ግን በጣም አሳዛኝ ነገር ነበር ያደረሰበት። አቤል ግን በሰፈሩ ቁና መሰፈር አይቀርም እና አቤል የዋጋውን ወደ በቅርብ እንደሚያገኝ ሁላችንም በጉጉት የምንጠብቀው ነገር ነው። ግን ቢኒ በህይወቱ ይወጣል ምንም አይደለም። ስለዚህ በዚህ አይነት እያለች ነበረ ቴክስቱን ደግሞ አሁንም እንገናኝ የሚለውን ቴክስት ልኮባት የነበረው አቤል። በዛም መሰረት ነበር የሄደችው። ከዛም በኋላ እንግዲህ ታሪኩም እንግዲህ ከያፌት ጋር በስራ ጉዳይ ብዙ ነገሮችን እየተነጋገሩና እየተወያዩ ነበር። ሆኖም ግን ቶሎ ቶሎ ፈጠን በሉ የሚለው ስራ ነበረው። ያፌት ማንም እንዲያውቅ አልፈልግም እያለ ከታሪኩም ጋራ ከሌላውም ጋር ስራ ባልደረባ ጋር እያወራ ስለነበረ ከዛ እንግዲህ ቢሮ ቀጥሮ እነሱን ለማግኘት የሄደላት ሰዓት ነበረ። ኤፍራታም በቤት ያፌት እንደወጣ ስታይ እግሩን ተከትላ ወጥታ የነበረው። ከዛም ወደ ቤት ተመልሶ ኤፍራታ እያለ ከላይ ከታይ ቢፈልጋትም አላገኛትም። በጣም ነበረ ያፌት የተናደደው። እንግዲህ ኤፍራታ ብዙ ጊዜ አሁን በጣም ምን እያደረገች ነው ከጀርባ እያለ እየተጠራጠራት ይገኛል። እሷም ደግሞ ይህንን ነገር ለማጣራት ወደ ታች ተፍ እያለች ነው። መጨረሻዋ ለምን ይሆን ይህን ነገር የፈለገችው የሚለውን አብረን እናያለን። ከዛም በኋላ ታሪኩ ድንገት ይመጣና ያፌትን እንግዲህ ቢኒን ያገተውን ሰው አውቀነዋል አለው። ማን ነው እንደው መጀመሪያም ቢሆን ያፌት ማን ነው እንደው ከኔ የቀደመኝ ከኔ በላይ ማን ተገኝቶ ነው ማን እንደሆነ ማወቅ ፈልጋለሁ እያለው ነበርና እሺ በቅርብ ቀን እናሳውቅሃለን ሲለው ስለነበር ታሪኩ አሁን ነገሮችን አጣርቶ አቤል እንደሆነ ነገረው። አቤል ያክስትህ ነው ቢኒን ያገተው ሲለው ያፌት ማመን እስከሚያቅተው ድረስ ነበረ የሰማው። እና እንግዲህ አለቀለት አቤል። በተለይ ጽዮንን እንግዲህ የፈለጋት ወደ ያፌት የሚሄድ ነገር መልእክቶችን እንድታመጣለትና እንድትወስድለት ያፌት እንድትቀርብም ሊሆን ይችላል። ሆኖም ግን እንኳን አይደለም ቢኒና ጽዮንን እንደዚህ ማድረጉን ቢሰማበት እንግዲህ
የአቤል መጨረሻው እንግዲህ ምንም ነገር ኪሳራ ነው የሚሆነው። በእርግጥ አሁን ለጊዜው ተደስቷል፣ ግን ደስታ መምሸት ማምሻ የለውም። እውነት ትመነምናለች እንጂ አትበጠስም። አይደለም ያፌት ቢኒ ይውጣና ቢኒ ራሱ ይበቃዋል። ግን ቢኒ ከወደ ጀርባ መጥቶበት እንጂ ጀግና አይደለም። ይሄን አልጫ አቤልን ቀርቶ ለያፌት እንኳ ፊት ለፊት የሚጋፈጥ ጀግና ነው ቢኒያም ማለት። ስለዚህ አሁን ደግሞ ናታል እዛ ደረጃ ስራ ላይ ደግሞ ሲያርፍ ደግሞ አይደለም ሲሆንን ሁላቸውንም የሚከላከል ቦታ ላይ ነው የሚይዘው። ግን ይህ ነገር ለናቲ ጥሩ ነገር ይዞለት መጥቷል ወይንስ መጥፎ ነው የሚለውን ያወቅነው ነገር የለም። የሴትየዋ ስራ ምን እንደሆነ ባናቅም እንግዲህ ያው የናያፌት አይነት ተልኮ የያዘች ሴት ትመስላለች፣ ከነሱ ግሩፖች ናት። ሆኖም ግን አሁን ናታል ይህን ነገር አውቆት ነው ወይንስ አውቆ የሚገባበት? ዋናው ስራ ይሁን ነበር ያለው። አንዳንድ ጊዜ የሆነ ይሁን ስራ ይሁን እንጂ ገንዘብ ያምጣልን እንጂ ብለን የምንለውን ነገር ዋጋ ያስከፍለና ቢያንስ የስራውን ማንነት አውቀንና እኛን ወደ መጥፎ ነገር የማያስገባ ስራ መሆኑን መምረጥ ይኖርብናል ብዬ ነው የማስበው። በሰዓቱ ውስጥ ገንዘብ ማግኘታችንን ስናይ የማይሆን ስራ ስንሰራ የአእምሮ እረፍታችን የሰላም እንቅልፍ እናጣለን። ናታል አሁን በሆኑ ሰዓት ገንዘብ የሚያስገኝ ስራ ብሎ ምርጫ መውሰዱን እኔ አልተመቸኝም። እናንተስ ምን ይመስላችኋል? እንግዲህ ውድ ተመልካቾች የቢኒ በህይወት መኖር ሁላችንንም አስደስቶናል። ሆኖም ግን መጨረሻው ምን ይሆናል የሚለውን እስኪ አሁን ቢኒን የሚያወጣው ያፌት ነው ወይንስ ጽዮን ነች ወይንስ ናታል የሚለውን እንግዲህ ቢያንስ ጽዮን መናገር እንዳለባት ነው የማስበው። ካልተናገረች ግን ምንም ሊያውቁም አይችሉም። ለምን ያፌት ይቀድማቸውና ያፌት ደግሞ ቢኒን ካገኘው የባሰ ነው የሚያሰቃየው። ስለዚህ ቶሎ ብላ ወደ ናቲ ተናግራ ወይንም ይህንን ሀሳቧን ቶሎ ብላ ተስማምታ ለጊዜውም ቢሆን ቢኒን ማስመለጥ አለባት። ቢኒን ካስመለጠ በኋላ ይሄኛው አቤልን እሱ ስለሚይዘው እሷን ጫፏን አያስነካትም ያፌት ምንጊዜም ለጽዮን ይጠነቀቅላታል። እና ውድ ተመልካቾች የዛሬው እንግዲህ እንዳያችሁት በዚህ ነው ያለቀው። እንግዲህ የዲኤንኤን ውጤት ምን ይመጣ ይሆን የሚለውን እና የሚያሰራት ስራ ምን አይነት ስራ ነው የሚለውን ቃል የገባችለትን የፈለገ ይሁን አደርጋለሁ እሰራለሁ ያለችው ምን እንደው ወደፊት ይገለጻል። ናቲም እንግዲህ ሄዶ ይህንን ስራ ጉዳይ ከያፌት ጋር ማገናኘቱን ሲያውቀው ምን ይላል የሚለውም ያሳስባል። ስትከታተሉኝ ስለነበር ከልብ አመሰግናለሁ። ቀጣዩን አብረን እንጠብቅ። በሰላም ስለምታዳምጡኝና ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናችኋለሁ። የዛሬውን ቪዲዮ በዚህ ተሰናብቻለሁ። መልካም ቀን